በመካከለኛው ምስራቅ ሰላም እንደ ጤዛ ጠዋት ብልጭ ብሎ ከሰዓት በኋላ እንደሚደርቀው ሁሉ ጊዜያዊና ተሰባሪ ነው። የጎረቤት እሳት ካልጠፋ የኔም ቤት ዋስትና የለውም እንዲሉ አንድ አካባቢ የሚነሳ እሳት መላውን ቀጠናውን እንዴት እንደሚያውከው ከዚህ ክልል በላይ ምስክር የለም። በእስራኤልና በሐማስ መካከል በከፍተኛ ድርድር የተደረሰው የተኩስ አቁም ስምምነት ለጋዛ ሕዝብ ጊዜያዊ እፎይታን ቢያመጣም የጦርነት ነጋሪት ግን በሌላ አቅጣጫ በሊባኖስ ምድር እንደ አዲስ እየተጎሰመ ነው። ለወራት ያህል በስጋት ስትናጥ የነበረችው የሊባኖስ ዋና ከተማ ቤሩት ላለፉት በርካታ ወራት ከሰነበተችበት አንጻራዊ ሰላም በድንገተኛና ከባድ ጥቃት ተናወጠች። ይህ ጥቃት በከተማዋ ሰማይ ላይ የፍርሃት ጥላን ከማጥላቱ በላይ በቀጣናው ውስጥ የተዘጋውን የጦርነት መጽሐፍ እንደገና የከፈተ ክስተት ሆኗል። በትናንትናው ዕለት የቤሩት ሰማይ በድንገተኛ ፍንዳታ ተናወጠ። የእስራኤል ጦር የፈጸመው ይህ ከባድ የአየር ጥቃት በከተማዋ እምብርት ውስጥ ፍርሃትን ነስቷል። ጥቃቱ እንዲሁ በዘፈቀደ የተፈጸመ አልነበረም። እንደተወነጨፈ ጦር ኢላማውን እንደማይስት ሁሉ የጥቃት አንድን ሰው ኢላማ አድርጎ የተፈጸመ ነበር። የሂዝቦላህን ከፍተኛ ወታደራዊ አዛዥ አሊ ታብታባይን። ጥቃቱ የተፈጸመው በደቡባዊ ቤሩት ዳህያ ተብሎ በሚጠራው ሰፈር ውስጥ በምትገኘው ሐረት ኸሬን አካባቢ ነበር። ዳህያ ተራ ሰፈር አይደለም። የሂዝቦላህ የፖለቲካ የሚዲያና የደህንነት ተቋማት የሚገኙበት የድርጅቱ የልብ ትርታ ነው። በዚህ ሰፈር ላይ የሚፈጸም ጥቃት በቀጥታ የሂዝቦላህን ልብ እንደመምታት ይቆጠራል። የአካባቢው ነዋሪዎች እንደሚሉት ኃይለኛ የሆኑ ሁለት ፍንዳታዎች አካባቢውን አናውጠውታል። የአል አሪድ ጎዳና ላይ በሚገኝ አንድ መኖሪያ ፓርታማ ላይ የተተኮሱት ሚሳኤሎች ሕንፃውን ከማውደማቸውም በላይ በአቅራቢያ የነበሩ መኪናዎችን አቃጥለው የሌሎች ሕንፃዎችን መስታወት ሰባብረዋል። አካባቢው በቅጽበት በጢስ በፍርስራሽና በሰዎች ጩኸት ተሞላ። የዚህ ሁሉ ትርምስ ዋነኛ ኢላማ የነበሩት አሊ ታብታባይ ማን ናቸው? ሄዝቦላህ ታላቅ አዛዣችን ሲል የጠራቸው ታብታባይ በድርጅቱ ወታደራዊ መዋቅር ውስጥ ተራ ሰው አልነበሩም። እሳቸው ከመጋረጃው በስተጀርባ ያለው ሰው ነበሩ። ከኢራን አብዮታዊ ጦር የጠበቀ ግንኙነት የነበራቸው ሲሆን በተለይም የኢራንን ዘመናዊ ሚሳኤሎችና ድሮኖችን ወደ ሊባኖስ በማስገባት በማሻሻልና ለውጊያ ዝግጁ በማድረግ ሂደት ውስጥ የድርጅቱ አምሮም ነበሩ። በተጨማሪም ረድዋን የተባለውን የሂዝቦላህ ልዩ ኮማንዶ ኃይል በማስተባበርና በማሰልጠን ቁልፍ ሚናም ነበራቸው። ለእስራኤል ታብታባይ ስጋት ብቻ ሳይሆኑ የሂዝቦላህን ወታደራዊ አቅም ከቀላል ሮኬቶች ወደ ከፍተኛ ትክክለኛነት ወዳላቸው ሚሳኤሎች የቀየሩ ስትራቴጂስት ነበሩ። በመሆኑ በሬ ካራጁል አለ እንዲሉ የእስራኤል የስለላ ድርጅት ሞሳድ ለረጅም ጊዜ ሲከታተላቸው ቆይቶ በመጨረሻም አፓርታማቸው ውስጥ ሳሉ አግኝቷቸዋል። ሄዝቦላህ በሐዘን የተሞላ መግለጫው የአዛዡን መገደል አረጋግጧል። የጥቃት የአዛዡን ብቻ ሳይሆን የአራት ሌሎች ሰዎችንም ሕይወት ቀጥፏል። ለእስራኤል ግን ይህ የድል ዜና ነበር። የጠቅላይ ሚኒስተር ቤንያሚን ኔታንያሁ ጽሕፈት ቤት ጥቃቱ ታስቦበት አሊ ታብታባይን ለማስወገድ የተፈጸመ መሆኑን በኩራት አስታውቋል። እንደ እስራኤል መገናኛ ብዙሃን ዘገባ ጦርነቱ ከተጀመረ ወዲህ የአዛዥን ለመግደል የተደረገው ሶስተኛውና የተሳካው ሙከራ ነበር። የሄዝቦላህ ምላሽ ግን ጊዜ አልወሰደም። ጉድጓድ ለሌላው የቆፈረ ራሱ ይገባበታል እንደሚባለው የእስራኤል ድርጊት በቀላሉ የሚታለፍ አይደለም ብለዋል። የቡድኑ ከፍተኛ አመራር መሐመድ ቁማቲ ይህ ጥቃት የሊባኖስን የሄዝቦላህን ቀይ መስመር የተሻገረ ነው ሲሉ አስጠንቅቋል። በቀጣይነትም ቡድኑ የበቀል እርምጃ እንደሚወስድ ዝተዋል። አሁን በሄዝቦላ ሰፈር ውስጥ የበቀል እርምጃው ምን አይነት መልክ ይኑረው በሚለው ላይ ከባድ ውይይት እየተደረገ ነው። ይህ ጥቃት ብዙ ጥያቄዎችን ይዞ መጥቷል። አንዳንዶች ሄዝቦላህ በቀድሞ ግርማው ላይ የለም፣ እስራኤልን የመፍራትና ተጽዕኖ የመፍጠር አቅሙን አጥቷል ሲሉ ይደመጣል። እስራኤል በበኩሏ ሄዝቦላህ የተኩስ አቁም ስምምነቱን በመጣስ በድብቅ የጦር መሳሪያ ዝውውር እያደረገ ነው፣ እኛም ዝም ብለን አናይም የሚል ክስ ታቀርባለች። አልጀዚራ በትንታኔው እንዳስቀመጠው አሁን ትልቁ ጥያቄ ሄዝቦላህ ምን አይነት ምላሽ ይሰጣል የሚለው ነው። ዋጥከውም ተፋኸውም የሚያመም ውግት ሆኖበታል። ድርጅቱ በሶስት አደገኛ አማራጮች መካከል ተወጥሯል። አንደኛው ሁሉን አቀፍ የበቀል እርምጃ። ይህ ማለት ሄዝቦላህ በእጁ የሚገኙ በሺዎች የሚቆጠሩ ሚሳኤሎችን በመጠቀም እንደ ቴልአቪቭ፣ ሃይፋ ያሉ የእስራኤል ከተሞችን ማጥቃት ማለት ነው። ይህ እርምጃ የእስራኤልን ሕዝብ በእጅጉ ይጎዳል። ነገር ግን የእስራኤል ምላሽ ምን ሊሆን እንደሚችል መገመት አያዳግትም። እስራኤል ሊባኖስን ወደ ድንጋይ ዘመን እንመልሳታለን ስትል ደጋግማ ዝታለች። በኢኮኖሚ ውድቀት የምትሰቃየውና መንግስቷ የፈረሰባት ሊባኖስ እንዲህ አይነትን አውዳሚ ጦርነት መሸከም አትችልም። ስለዚህ ይህ አማራጭ ለሄዝቦላህ ራስ እንደማጥፋት ይቆጠራል። ሌላኛው አማራጭ የተወሰነና ምሳሌያዊ የበቀል እርምጃ ነው። ይህ ማለት እንደ ከዚህ ቀደሙ በእስራኤል ሰሜናዊ ድንበር ላይ በሚገኙ ወታደራዊ ኢላማዎች ላይ ብቻ ማጥቃት ወይንም ውስን ቁጥር ያላቸው
ሮኬቶችን ወደ እስራኤል ማስወንጨፍ ሊሆን ይችላል። ይህ አማራጭ ጦርነት እንዳይስፋፋ ያደርጋል። ነገር ግን ሄዝቦላህ እንደ ወረቀት ነበር እንዲታይ ያደርገዋል። ደጋፊዎቹም ታላቁ አዛዣችን ተገድሎ ምላሹ ብቻ ነው ወይ የሚል ጥያቄ እንዲያነሱም ያደርጋል። ሌላው የመጨረሻው እርምጃ ስትራቴጂካዊ ትዕግስት የማለት ሄዝቦላህ ለጊዜው ምንም አይነት የበቀል እርምጃ ሳይወስድ ትክክለኛው ጊዜና ቦታ ምላሹን ማቆየት ነው። ይህ አካሄድ ኔታንያሁ ለሚፈልጉት የጦርነት መስፋፋት ሰበብ መንሳት ይሆናል። ነገር ግን ድመት መንኩሳ አመሏን አትረሳ እንዲሉ እስራኤል ይህንን እንደ ድክመት በመቁጠር ተጨማሪ ከፍተኛ አመራሮችን ለማደን እንደምትበረታታ ግልጽ ነው። አንዳንዶች እንደሚሉት ይህ ሁሉ የኔታንያሁ የፖለቲካ ቁማር ነው። በሊባኖስ ላይ ሁሉን አቀፍ ጦርነት ለማስጀመር ሰበብ እየፈለጉ ነው። ትልቁን እሳት በመለኮስ የጋዛን እሳት ለማዳፈን እየሞከሩም ይሆን? የጥቃቱ ሰለባዎች ግን አዛዡና አብረዋቸው የነበሩት ብቻ አይደሉም። የሊባኖስ ጤና ጥበቃ ሚኒስቴር እንዳለው 28 ንጹሃን ዜጎች ከባድና ቀላል ጉዳት አስተናግደዋል። በደቡባዊ ሊባኖስ በሚገኙ የስደተኞች መጠለያዎች ላይ የሚፈጸሙ ጥቃቶችም አላባሩም። ባሳለፍነው ሳምንት ብቻ በአንድ ስደተኞች መጠለያ ላይ በተፈጸመ ጥቃት 13 ሰዎች መገደላቸውን መረጃዎች ያሳያሉ። የሊባኖስ ሕዝብ በጦርነትና በኢኮኖሚ ቀውስ መካከል ተሰንጎ መሄጃ አጥቷል። ውሃ ቢወቅቱ ጥንቦጭ እንደሚባለው የሊባኖስ ሕዝብ ችግር ላይ ችግር እየተጨመረበት ይገኛል። በሚገርም ሁኔታ የእስራኤል ጥቃቶች በሄዝቦላህ ላይ ብቻ አላበቁም። በሊባኖስ የሰፈሩትን የተባበሩት መንግስታት ሰላም አስከባሪዎችን ሳይቀር ኢላማ አድርጓል። ከሳምንት በፊት የእስራኤል ጦር በሰላም አስከባሪዎች ታንክ ላይ ተኩስ ከፍቶ ነበር። ምክንያቱ ደግሞ በአካባቢው በነበረው ጭጋግ ታንኩ የሄዝቦላህ መስሎን ነው የሚል ምላሽ ተሰጥቶበታል። ይህ ድርጊት በአውሮፓውያኑ 2006 የተፈረመውን የተባበሩት መንግስታት የጸጥታው ምክር ቤት ውሳኔ ቁጥር 1701ን በግልጽ የጣሰ ነው ሲሉ ብዙዎች ይተቻሉ። የሊባኖስ መንግስት በበኩሉ እሾህን በእሾህ ከማለት ይልቅ ዓለም አቀፉ ማህበረሰብ ጣልቃ ገብቶ ይህንን ጥቃት እንዲያስቆም ደጋግሞ እየተማጸነው። የሊባኖሱ ፕሬዝዳንት ጆሴፍ አውን ዓለም አቀፉ ማህበረሰብ ኃላፊነቱን ሊወጣና በሉዓላዊነታችን ላይ የሚፈጸመውን ጥቃት ሊያስቆም ይገባል ሲሉ ጥሪ አቅርበዋል። ነገር ግን በሄዝቦላህና በመንግስት መካከል ባለው የስልጣን ሽኩቻ የሊባኖስ መንግስት ድምጽ በራሱ ምድር ላይ እንኳን ሙሉ ተሰሚነት የለውም። ቀጠናው በድጋሚ በመስቀለኛ መንገድ ላይ ይገኛል። ከአንድ ዓመት በፊት የሄዝቦላ መሪ የነበሩት ሐሰን ነስረላህ በእንዲህ አይነት ጥቃት መገደላቸው ይታወሳል። አሁን ደግሞ የአሊ ታብታባይ ግድያ የጦርነት እሳትን እንደሚያራግብ ፍም ሆኗል። ሄዝቦላህ የበቀል ሰይፉን ይመዛል ወይንስ የሊባኖስን ህዝብ ከከፋ እልቂት ለመታደግ ትዕግስትን ይመርጣል? እስራኤል በቀጣይነት የትኛውን የሄዝቦላህ አመራር ኢላማ ታደርግ ይሆን? እነዚህ ጥያቄዎች መልስ እስኪያገኙ ድረስ የመካከለኛው ምስራቅ ሰማይ በስጋት ደመና እንደተሸፈነ ይቆያል።